ከደሞዝ ጋር የተያያዘ ነው የመንግስት የሚያሰራን ልክ እንደ ዘመናዊ ባርነት ነው ተፈልጊ ከፍለናል ከፈለገ ያዘገየዋል ጥያቄ ስንጠይቅ ደግሞ ከፖለቲካ ጋር ያያያዘ ሰራተኞች እንኳን ለምሳሌ ዛሬ በዘውዲቱ ሆስፒታል የብልጽግና ፓርቲ ደጋፊዎችና የማይደግፉ ብሎ ለቦታ ከፍሎ ፖለቲካ እያደረገ ነው ያለው የሚለው ሌላኛው ከዲዩቲ ጋር ተያይዞ ለረጅም ወራት አልተከፈለንም ጥያቄ ስንጠይቅም መልስ አይሰጡንም አልፏል በጀት የለም ይሉናል ብዙ ጊዜ መልሳችንን ጥያቄያችንን አይሰሙንም መልስ የማይሰጡን ይልም አለ ሌላው ደግሞ እናንተ ከማን ተለይታችሁ ነው የራሳችን ጥያቄ ብቻ አድሬስ የምናደርገው ችግር ካለም የሁሉም ችግር ነው የእናንተ ችግር ከማንም አይብስም አርፋችሁም ተቀመጡ የሚሉ ጥያቄዎችም አሉ ከዛ ደግሞ የመጨረሻው የዲሌይንግ ታክቲክም አለ ጊዜ ስጡን አንተም ቅድም አጋርታ ይቻላል አንተ ለየመንግስት ባለስልጣን ጥያቄያችሁ ተገቢ ነው ግን ጊዜ ስጡንና እንነጋገርበት የሚልም ነገር ተሰምቷል እነኚህን እንደ መግቢያ ስብሰባ አድርጌ ነው የተጠቀምኩትና አቶ ጀዋርን ይሄ ጉዳይ ለምን አገባው ምን ያገባዋል ምን ይመለከተዋል ከዛ ብንጀምር ለምን ይሄን ጉዳይ ሲሪየስሊ ያስቆ ለምን ተከታተለ ለምን አግኝታረክ ያ ሐሳብ በተረጋጋሚ ከመንግስት ጋር ነው የማደራገሪያ ደግሞ ስላልገባች ብዙ ምክንያቱም መደረግ ከነሱ አንዱ እንደ ፖለቲከኛ እንደ ፖለቲከኛ የሀገር ዜጎች የሚመሳት ጥያቄ የሀገር ዜጎች ወጎ ማሰማት ኃላፊነት ነው it's my job description የባለሙያዎች ሾፌሮች ገበሬ ነጋዴ ማንኛውም ማህበረሰብ የሚያነሳው ችግር ድምፅ ሆኖ ከፍ ማድረግ መቃወም አጋርነት ማሳየት ኃላፊነቴ ነው አለበለዚያማ I cannot be a politician it's my job as a politician that's ያ ግልጽ ሊሆን ይገባል ሁለተኛው በተለይ ደግሞ ከጤና ባለሙያዎች ጋር ታያይዞ የሚመጣው ነገር እንደ ዜጋ እንደ ወንድም አሁን ደግሞ እንደ አባት ይመለከተኛል ሞገስ እነዚህ ጤና ባለሙያዎች እኮ ምን አይነት ሰዎች ነበሩ በትምህርት ቤት እኮ ከኛ ጋር ሲማሩ ወቅት ሲባሉ የነበሩ ከአጠቃላይ ከአንድ ሶስት የነበሩ በተፈጥሮ ብሩህ አይምሮ ያላቸው በከፍተኛ ደረጃ የሚሰሩ ጠንካራ ተማሪዎች የነበሩ ልጆች ነበሩ ዝም ብሎ ማንም ሰው ሐኪም አይሆንም እና ቤተሰብ እኛም ሆነ ልጆች ሆነን በአለም ላይ ነው ቤት ተተካቢ ልጄ ሲያድግ ዶክተር እንዲሆንልኝ ነው የምመኘው ሐኪም እንዲሆንልኝ ነው የምመኘው ዶክተር እንዲሆንልኝ ነው የምመኘው የሚል የቤተሰብ ምኞት it is aspiration and dream of parents እኔ እንደ ሰው ልጆች አባት my aspiration as well የኔ ልጆች በትምህርታቸው ኤክሴል አድርገው ፕሮፌሽናሊ የገቢ ብቻ ክብርና ስም ያለው ሙያ እንዲኖራቸው ነው ፈልገው ስለዚህ የሀገራችን ሐኪሞች የሀገራችን ቤስት ብራይት የሀገራችን የምጡቅ አይምሮ ባለቤቶችና በከፍተኛ ደረጃ ተክተው የሚሰሩ ተማሪዎች ለ20 እና ከዛ በላይ አመታት በትምህርት ቤት ቆይተው በየደረጃው አንደኛ ሁለተኛ ሶስተኛ ይወጡ እንቅልፋቸው እዚህ ደረጃ ከደረሱ በኋላ ሲዋረዱ ሲናቁ ሳይ ልጆችንም የወደፊት ሞራል የሚጎዳ ይሄንን ለመታገል እንደ ቤተሰብም የሚመለከተኝ ነው በያደረገ ደግሞ የፖሊሲ ጉዳይ ባለማችን ላይ የጤና ጉዳይ ሄልዝ ኬር የፖሊሲ ዋናው መከራከሪያ ጉዳይ ሀገራችን ውስጥ የፖለቲካው መበለሻሸቱ ስለበዛና የመገዳደልና የአምባገነን ፖለቲካ ስለበዛ እንጂ ለአንድ ሀገር የፖለቲካ ክርክርና ንትርክና የፖሊሲ ክርክር ዋና ከሚባሉ ነገሮች አንዱ የጤና ጉዳይ ስለዚህ እንደ አንድ የፖለቲካ መራና እንደ አንድ ፖለቲከኛ በጤና ጉዳይ ላይ ሐሳቤን ማልሰጥ ከሆነ በስራዬ ሰነፍ ያለው ስራዬን እየሰራው አይደለም ማለት ነው ይሄ ነው ለምን ነው ሰዎቹ የመንግስት ሰዎች የሚያነሱት በተለይ ከላይ ያሉት ሳይቁት ቀርተው አይደለም ጉዳዩ በጣም አንገብጋቢ እንደሆነ ጥያቄው ቅቡልነት ያለው ሌጂቲሜት በመሆኑና እንደኔ ያለን ሰዎች ደግሞ ባለን ተሰሚነት ባለን ሚዲያና ሚዲየም ሰፋ አድርገን የምናቀርበው ከሆነ ድምጹን የምናጎላ ከሆነ ጫናው ይበረታል ብሎ ስለሚያስቡ ነው ለምሳሌ ይሄንን እንያቸው ምን ይላል የተከበረውን የሕክምና ሙያን ለፖለቲካ ሸቀጥ እና ንግድ አሳልፎ እየሰጡ ያሉ አንዳንድ ህሊና ቢስ
የጋውን ቁማርተኞች በቃችሁ ሊባሉ ይገባል ይላልና ቀጥታ ከጀዋር መሐመድ ትዕዛዝ በመቀበልና የሕክምና ሙያን ለፖለቲካ ትርፍ ማግኛ ለማድረግ አመጽ ለመቀስቀስ የሚሞክሩ አሉ የሚል አንድ ነገር አይቻለሁ። ይሄ አንድ ብቻ አይደለም፣ ፓተርን አለ የሚያስመስል ነገርም ሌሎችም አሉ። ለምሳሌ ይሄንንም አንድ ላይ አይደለም። ይሄን ምን ይላል? የተከበረው ሙያ ለፖለቲካ ንግድ ይላል። ይሄን ራሱ ተመሳሳይ ይቀጥላል። አንድ እንደገና ሶስተኛ ልጨምርልህ። ይሄኛው እንደገና ደግሞ ይሄም እንደዚሁ በተመሳሳይ ይሄም እንደምታየው የጽንፈኝነት ይውደም ይላል። የጤና ባለሙያ ጥያቄና ጽንፈኝነትስ ምን አገናኘው? ይሄ ሶስተኛው ጽንፈኝነት ይውደም ይልና ያንተ ፎቶና ከዛ በኋላ የተከበረውን የጤና ሙያ ለፖለቲካ ንግድ ማድረግ ይብቃ፣ ጽንፈኝነት ይውደም ይላል እና እነኚህን ለማሳያ ነው የወሰድኩትና ምንድነው መልእክቶቹ? ከጽንፈኝነት ጋር ምን አገናኘው? ከፖለቲካ ንግድ ጋር እንዴት አድርጎ ነው ያያየው? ምንድነው መልእክቱ? ይሄ ጥያቄ የጤና ባለሙያ ጥያቄ ባለፈው 2 ቀናት ባለፈው ወር የተነሳ አይደለም። ወደ ኋላ ወሰደ አብይ ወደ ስልጣን እንደመጣ አካባቢ ይሄ ጥያቄ በጣም ከዛ በፊትም ራሱ በኢህአዴግ ጊዜም ሲነሳ ነበርና አብይ ወደ ስልጣን ከመጣ ወዲህ የጤና ባለሙያዎችን ሰብስቦ ውይይት ሲያካሂድ ይላል። የጤና ባለሙያዎች የአስተዳደራዊ በደል፣ የክፍያ ማነስ፣ ሌሎች ጥያቄዎች አንስተው ሮሯቸው ማስማት ጀመሩ። ውለው አድረዋል። ለዓመታት ቆይተዋል። ምናልባት ባለፉት 7 ዓመታት ሳያቋርጥ ሲነሳ የነበረ ጥያቄ ኮንሲስተንትሊ ሰስቴነብል በሆነ መልኩ ሲነሳ የነበረ ጥያቄ ተጠቅሷል። የጤና ባለሙያዎች ጉዳይ ይመስለኛል። ኢትኖፌ የጊዜያዊ ፖለቲካ ምናምን የሚባለው ነገር ኢትኖፌ የዛ ጊዜ ተሰጥቶ የተገባላቸው ቃል ነበር። አሁንም ጥያቄያቸውን አርቲኩሌት ያለ ሐኪም አይደለም። የሐኪሞችን ሮሮ ማሰማት ግን እንደ ፖለቲከኛም እንደ ዜጋም ኃላፊነት ስላለብኝ ነው። ሌሎችም እንደዛ እያደረግን ነው። ይሄን ጥያቄ አንስተው አርቲኩሌት ያደረጉት የጤና ባለሙያዎች ናቸው። የዛሬ ወር አካባቢ ገና ይሄ ነገር ሲነሳ ተሰሚነት እንዲያገኝ ልናጎራቸው ሞክረን ነበር። በመካከል ደግሞ ድርድር አለ ስለተባለ ያለ አለመረበክና ምናልባት ቀላል ነገር አይደለም። እነዚህ ባለሙያዎች ወደ ኋላ ላይ ተጓይተዋል። እነዚህ ባለሙያዎች ወደ ስራ ማቆም ከሄዱ የሚመጣው በመንግስትና በላይ የሚመጣው ጫና ቀላል ነገር አይሆንም። ወደዛ እንዳይሄድ ምናልባት ተደራድረው መነጋገር ከቻሉ እስቲ የጥሞና ጊዜ ይሰጣቸው በሚል ተጋርተው ነበር። አሁን ግን ወደ ማስፈራሪያ ለማፈን የአየር እርምጃ መውሰድ ሲጀምሩ ነው ማስተጋባት ጀምሩ። በነገራችን ላይ ይሄ ኦፊሻል እየቀረበ ያለው የኢትዮጵያ የጤና ባለሙያዎች ማህበር ያለው በዚህ እኮ እየመራው ያለውና እያስተጋባው ያለው ጉዳይ ነው። እኛ እንደ ዜጎች እንደ ፖለቲካ አመራሮች ባለን ተሰሚነት ባለን ሚዲያ ተጽዕኖአቸውን ጥያቄያቸውን እንዲጎላ የማድረግ ስራ ነው እየሰራ ያለው። something weird አየህ ሀፍረተ ቢስ መሆናቸውን እነዚህ መንግስት ሰዎች ወደ ትምህርት ቤት እንመለስ። ሃይስኩል ሐኪም የሆኑት እነማን ናቸው? ዛሬ ካቢኔ የሆኑት እነማን ናቸው? ኦኬ ሐኪም የሆኑት እነማን ናቸው? ዛሬ ደግሞ ካድሬ ሆነው ጽንፈኛ ምናምን እያሉ ሐኪሞቹ የሚሰሩት እነማን ናቸው? ያ ሐኪሞቹ እነማን ናቸው? ያኔ ከአጠቃላይ ከ1 እስከ 3 የሚወጡ ልዩ የአእምሮ ተፈጥሮ ያላቸው working on the brightest and the most hardworking የነበሩ ልጆች ናቸው። ማይንድ ዛሬ ወረዳ አስተዳዳሪ ሚኒስቴር ዴታ እየተባለ የተደረደረው ግን ማን ነው? ከዘጠነኛ ጫቆ ሲፎርፍ የነበረ ማትሪክ ላይ ሲና ዲ የደረደረ ሰነፍ ደደብ የነበረ ተማሪ እኮ ነው። ይሄ እኮ ነው ዛሬ ሳያፍር ማይንድ እነኛ ሐኪሞች ያን መሰለ አይምሮ ይኖራቸው ለ20 ምናምን አመት ሌት ተቀን አጥንተው ሰርተው ዶክተር ሆነው ወጣው 10,000 ብር በሚያገኙበት ካድሬ ግን ቅድም ጠይቄ ነበር ጥያቄ ምን ያህል ነው ይሄ የወረዳና የከተማ አስተዳደር ላይ ያሉ ማለት ነው የሚያገኙት
ከ15,000 እስከ 20,000 በትክክል ደሞዝ ያገኛሉ። በድርጎ በጥቅማ ጥቅም በቤት ተብለው ሌላ 20,000 እስከ 30,000 ያገኛሉ። ከ40,000 እስከ 50,000 ያገኛሉ። ኦፊሻሊ ጉቦና ሙስናው ሳይጨምር ኦፊሻሊ ከ40,000 እስከ 50,000 የሚያገኘው ከዘጠነኛ ጫሲ ፎርድ የነበረ ሰነድ ደብደብ ተባለ። እሱ ነው የሀገሪቷን ቤስት ኤንድ ብራይትስ ዶክተሮች ለዚህ ቬሪ ክሊር ይሄ ዶክተር የሚሆኑ ልጆች ከሀገራችን ወጣቶች ውስጥ 0.1% የሚሆኑት ናቸው። ኦኬ they are the brightest, they are the best። እነዚህ ነው ትላንትና ካተባለ ሲፎርድ የነበረ አንድ ቀን ሳያላጠና በፓርቲ መዋቅር እየተንጠለጠለ መጥቶ እሱ ቢላው ይኖራል ቪኤት ይነዳል። አንድ ሐኪም ዛሬ በወር የሚያገኘው አንድ ወረዳ ካድሬ ለምሳ ነው የሚያወጣው። እነዚህ ናቸው ዛሬ ተገልብጠው ጽንፈኛ ጸረ ሀገር እያለ ለማጣጣል የሚፈልገው። እንደውም ፊት ለፊት ያለውን ሼር ያደረኩት ከደሞዝ ጭማሪና በኋላ በተለይ ይሄ የባለፈው የካረንሲ ዲቫሉዌሽን ከመጣ በኋላ ነው የሚያሳየው። ይሄው እንግዲህ እነኚህ እንዳለ በቀይና ከዛ በታች ያሉት ከነበራቸው ደሞዝ ተጨምሮ እንኳን ከተጨመረ በኋላ ምን ያህል ያስቆለቆለ ይሄደው ያሳየውና ከዛው ተልቆልኝ ያሳየው ያለው ምናልባት በኤቪደንስ በደንብ ምን ይታይ ነው። ቅድም አንተ ነገር አስተዋወስከኝ። ምን አይነት ሰዎች ናቸው አሁን ጽንፈኛ ሀገር አፍራሽ እያሉ ለማሸማቀቅ የሚሞክሩት ይሳደቡ? እንደውም ጥሩ ስም ወጥቶለታል። በአማርኛ አላቅም ፋርሴቡላ ብለውታል በኦሮምኛ። እነኚህ ፋርሴቡላዎች አውርቶ አደር አድንቆ አደርም አጨብጫቢ ቤዚካሊ ብቻ ፋርሴቡላዎች ናቸው የሚሳደቡት። እነኚህ ፋርሴቡላዎች መንገድ ዳር ላይ ሸለቆ ጠብቀው በቢላዋን ወጋሃለን ካላስቆረጅከን ሲሉ የነበሩ ሰዎች አይደሉም እንዴ? እኛን ደብተር እየቀሙ ሲደበድቡ የነበሩ ሰዎች አይደሉም? የእውቀት ማጅራት መቼዎች አልነበሩም? የእውቀት ማጅራት መቼ ፈላቸው እነኛ ሰዎች እኮ ናቸው ዛሬ የስድስተኛ ክፍል ሽፍታ ሆነው ፊት ለፊት ሆኖ የዶክተሮችን 10 እጥፍ 50 እጥፍ ወይም 2,000% 3,000% እየበላ ስንል ደግሞ ዲዘርቭ አድርጎ ሰርተው አይደለም ከሀገሪቱ ሀብት በዝብዞ ነው። ይሄ የክላስ ትግልም ነው ባይዘው ያው በዛሬው ጋር ተንተባለ ህዝባችን በደንብ እንዲያዳምጥ አጣሪ ለአንድ ሀገር ምጥቁ አይምሮ ያላቸው የተወሰኑ ሰዎች ናቸው። አስፒሬሽን ለሌላው ማህበረሰብ አስፒሬሽን እንዲሆን ነው። በአለማችን ላይ ዶክተር የሚሆኑ ሰዎች 0.01% እንዲሆኑ ነው። እኔ በብዙ ሀገር ይወረ ሰዎች ዶክተር እንዲሆኑ ልጆቻቸው ዶክተር የሚሆኑ ለገሪ ብቻ ነው። is a status symbol of excellence። ልጄ ዶክተር ነው ሲባል ሀብታም ነው ማለት ነው። ሀብት እኮ በንግድም ይሰራል። ልጄ he's bright, he's smart, he's a genius ማለት እኮ ነው። እነዚህ መንከባከብና የሀገር ገቢ ትልቅ ነው ተፈራራይ እያማርጎ ግን ክብር ሲገባቸው ካድሬ እያሰማሩ ለማጣጣል ለማዋረድ መሞከር ውድቀትን የሚያሳየው ኢምፓክት ሊገርመን አይገባም። ምክንያቱም አሁን ያለው ከአብይ ጀምሮ ያለው ስብስብ ጸረ ምሁር ለውቀት ያላቸው ጥላቻ ምክንያቱም የራሳቸውን ድክመትና ድግድግና ሪፍሌክት ስለሚያደርግ ለውቀትና ለአዋቂ ያላቸው ሴንቲመንት ግልጽ ህዝባችን ለምን ግን እንደዛ አልካቸው ጀዋር የና ያልኩ 3 አመት ነው ተርባይ አስተዋውሳለሁ። የኔ ያልክበት ራሱ ገለተሙ አቱር ላይ አሜሪካ ሆነ ነው ንግግር የሚያረከው ጽሁፍም ተቀምጧል እና ኦሬዲ 3 አመት ማልፎታል። ይሄ ነገር ከተናገረ ዲፕሊ አንታ ኢንተሌክቹዋል ነው ያልከው በእንግሊዘኛ ጸረ ምሁር ናቸው ያልክበት ምንድነው? ያኔ ምን ታይቶ ነው ዛሬ 3 አመት ኦልሞስት 4 አመት ሊሆነው እንደዛ ካልከውና ምንድነው መገለጫው? አክቹአሊ ቆይቷል። ከዛሬ 6 አመት 7 አመት አካባቢ ስለ ምሁራኖች አንስቶ የኢኮኖሚክስ ፕሮፌሰር ሆኖ መኪና የለውም የፖለቲካል ሳይንስ ፕሮፌሰር ሆኖ ቀበሌ አስተዳደርም ብሎ አብይ ሲናገር ነው የጀመርኩት። ጊዜ ለምን ጊዜ ወስደህ ሌላ ጊዜ እንጫወትበታለን። ግን ሀሳቡ የሚፈልቀው ከሁለት ነገር ነው። አንዱ ይሄ ብልጽግና የሚባለው አመለካከት የትን ፍጪው ዱቄት ናምጪ ቤትን ማቋጣ ሀብታሙን ስልጣን ያዙ ጠንክራ ስራ በደረጃ ስራ በታማኝነት ስራ ቦታ የለውም። እሱ የፋራ ነገር ተብሎ የሚታየው ማጥናት
መስራት ምናምን የፋራት ነው የሚታየው በምንም አቆራርጠ ያለፍ ነው አንዱ የብልጽግና አይዲዮሎጂ መመሪያ እሱ ነው ሁለተኛው ስብስብ ይሄ ከቪዲዮ በአዴን ምናምን የተሰበሰበው ምን አይነት ሰዎች እንደሆኑ ቅድም ያላችሁ ስለምናውቃቸው ቆቅ የሆነው ተማሪ ሲያውት ሃይስኩል ጎበዝ ተማሪ ሲሆን ሲያስታውሱት የራሳቸውን የበታችነትን ይሰማቸዋል ኮምፕሊኬትድ ኢሹ አለ የአንተ ኢንተሌክቹዋል ምንጩ ዋናው ወይ ሁለቱ ግን በዛ በቂ አይደለም አሁን ምንድነው ህዝቡ ውስጥ ይሄ አይነት ውይይት ከተነሳ የነሱ ድክመትና አንፌር የሆነው የገቢ ብቻ ሳይሆን የስታተስ አሎኬሽን ለህዝብ ውይይት እንዲቀርብ አይፈልጉም አይምሮን መምታት ይፈልጋሉ አብይ ተነስቶ ፕሮፌሰሩ እንደዚህ ወለ ያላስተዳደረ ኢኮኖሚስት ሆኖ መኪና ያለያዘ ሲል ጭንቅላትን መጥቶ ለውቀት ቦታ ህዝቡ ለውቀት ቦታ እንዳይኖረው ለአጭበርባሪዎችና ወሮበሎች ብቻ ስታተስ እንዲሰጠው ህዝቡ ውስጥ እንዲሰርጽ ይፈልጋል ታውቁ ይሄ ሰፊ ስለሆነ በጣም ሌላ ጊዜ ግን ቀጠሮ ያዘና I want to discuss about this historically the history of knowledge there is history behind where this thing came from በጣም ወሳኝ ስለሆነ ነው ከዚህ በፊትም ቀድሜ ስከታተለው ስለነበረ ነው ከአንደኛው ደግሞ የመጣ አለ ከፋርሴቡላ ምክትል ሊቀመንበር የተላከልን ነገር አለና ካሁን በኋላ ቀጥዬ አንድ ወሮበላም ምንም በለው ፋርሴቡላ ናቸው ለዛሬው ፋርሴቡላ በሚለው እንሂድ ከፋርሴቡላ ማህበር የተላከላን አንድ ኮሜንት ምንድነው የሚለው ምን መከላከያን ህይወቱን እየሰዋ ምንም እኮ አልጠየቀም ዋጋ እየከፈለ ህይወቱን እየሰጠ ምን ጠየቀ መከላከያ ሳይጠይቅ እናንተ እንዲህ መሆናችሁ ምንድነው ምን የተለየ ነገር አለ የሚል ጥያቄ ቀርቧልና መከላከያ በምን መልኩ ነው አንደኛ ኔቸሩ ሁለቱ ጉዳይ ይገናኛል ወይ ሁለተኛ ጥያቄው መከላከያ ሲያቀርብ በምን መልኩ ነው ሊያቀርብ ማቅረብ ሲፈልግ ዛሬ ቀኑ ሰንተናገር የነበረው ሁለት አይነት ጥያቄ ነበር በአብዛኛው ሲቀርብ የነበረው ሐኪም ብቻ እኮ አይደለም መምህሩም ፖሊሱም ኢንጂነሩም የቢሮ ሰራተኛውም በሙሉ የሚደርሰን የምናገኘው ደሞዝና የምናወጣው ወጪ አልተጣጣመም ሁላችንም መታገል አለብን ለሁላችንም ምን ሆነ አለባችሁ የሚል ነው ሁለተኛው ደግሞ አንተ ያልከው አይነት ህይወቱን ለሀገር የሚገብረው መከላከያ ራሱ ጥያቄ አለመሳም እውነት ነው መከላከያ ህይወቱን ለሀገር እየገበረ ነው ተፋጥነት እያደረገ ነው ያለው የመከላከያም አስፈላጊ ደሞዝ ጭማሪ ያስፈልገዋል ግን be careful what you wish for ለብልጽግናዎች ምለው be careful what you wish for እነዚህ ምስኪን ዶክተሮች አይምሮአቸውንና ጋውናቸውን ለብሰው ነው እየጠየቁ ያሉት ጥያቄያቸው ወታደር ጋር ሂደት ግን በምን እንደሚጠይቁ ታውቀዋል በምን እንደሚያናግሩ ታውቀዋል አይናጋ መስዋዕት እንደተባለው የማይደርስ መስዋዕቸው ይሄ መንግስት ድሮም ድሮ ነው አሁን የአይኔትን ባቻራጀት ተንተሰረ በኋላ ከህዝቡ ላይ የሚሰበስበው ገንዘብ ዘረፍ ግብር ጨምሯል በኮሪዶር እያለ በተለያየ መልኩ ግብር እየተሰበሰበ ለካድሬዎቹ እና ለውጭ አበዳሪዎቹ ይሰጣል ኢትዮጵያ ውስጥ ኑሮ እንደምናረጋው ሁሉም ጅምላ ብቻ ሳይሆን በየሴክተሩ ሰው መብቱን እንደ ግለሰብም እንደ ቡድንም መብቱን ለማስከበር እየተደራጀ መሆኑ ለዲሞክራሲ የሚደረገው ለምርቶች የሚደረገው ትግል ማቹር እያደረገ እየበሰለ ስር እየሰደደ ለመሆኑ ማሳያ ኮርስ ለምን ነው ይሄ ነው ግን እንደምታየው መመራሮች ስፋት እያደራጁ ነው እየተንቀሳቀሱ ነው ሌላው የማህበረሰቡ አካል እየመጣ ባይተወል ዶሚኖ ኢፌክት አለው እንዲህ አይነት ነገር የህዝባዊ ትግል በተለይ የመብት ትግል ሲነሳ ሁሌም አነስ ካለ ተወሰኑ ግለሰቦች ወይም ከተወሰኑ የማህበረሰብ ክፍሎች እየሰፋ ነው ያንን መስፋትንና መቀጠሉ የሚወስነው የመንግስት አሁን እያየነ ያለነው ለማፈን መጀመሪያ ኢግኖር ነው ለማድረግ አይተንደዋል ላለፉት ወቅቱን ይሄ ጥያቄ ሲቀርብ ኢግኖር ነው ለመስጠት ስሞክሮ
ነበር ቀኑ እየተቃረበ ሄደ ቁጥር ደግሞ አዎ ጥያቄውን ሰምተናል ጥናት እያደረግን ነው በጊዜ ይመለሳል የሚል ነገር እያነሱ ያሉት ዛሬ ደግሞ ነው ዛሬ ለታን ዋና ፕሮግራምስ ደግሞ ተቋማቸውን በግልጽ ሶሻል ሚዲያ ያሳውቁ ሐኪሞችን የማሰር የማዋከብ የማስፈራራት ስራ እየሰሩ ነው this will backfire ምክንያቱም ህዝብን እንደፋር ተወሰድከው እንደ ሰንበሌ ተወሰድከው የህዝብ ሮሮ ማለት ሰንበሌቱ ዳርቋል አንድ ትንሽዬ የሰንበሌ ማሳ ትንሽዬ ካለች ያንን የሐኪሞች ሰፈር ነው እዛ አካባቢ ላይ ትንሽ እሳት መቀጣጠል ጀመር ያን እሳት አመጣዋለሁ ብለህ ታካረከው ተፈናግሮ ዋናው የተለያዩ ፕሮፌሽን ያለበት ሰንበሌት ውስጥ ነው የሚገባው እና I can see it coming ምክንያቱም አልተማሩም ከዚህ በፊት ተረፈው ተማሩም actually በብዙ መልኩ አሁን ያሉት አመራሮች ለሙስና ያላቸው ፍጥነት that like ሞገዝ እኮ አንዳንዴ ነኝ ፓርሲቡላ የምትላቸው ሰዎች የሚጽፉት እኮ ውሸታቸው እኮ አይደለም የኢትዮጵያ ህዝብ ያለበትን ችግር የኑሮ ውድነት እኮ they really don't understand ምክንያቱም የወረዳ አስተዳዳሪ ለመሆን እኮ ዛሬ የሆነ በተለይ ትንሽ የሚበላበት ቦታ አውራ ጎዳና ላይ ዋና ጎዳና ላይ ያለ ወረዳ አስተዳዳሪ ከተማ አስተዳዳሪ እዛና በሄድና ምናምን ለመሆን እኮ 1 ሚሊዮን ብር ጉቦ ተከፍሏል ወዲያ 1 ሚሊዮን ከነጋዴ ወይ ከዘመቱ ወደና ጉቦ ተከፍሏል ከዛ በኋላ ያቺ 1 ሚሊዮን ባንክ ሩስ ተመልሶ ዶክተር ከሌ የሚያገኘው አተን 10,000 ብር አንተ ለምሳ ነው የምትከፍላት you are not a victim of the cost of living because you are not living with the people ህዝቡ የሚኖርበት ሮሮ አይረዱትም because እነሱን አፌክት ያደርጋቸው ለዚህ ነው በጣም አቅለለውት የሚያው ይሄ ደግሞ ካታስትሮፊክ ሚስቴክ ሊያሰራቸው ነው ይሄዳሉ ኮሜንት የሚያደርጉት በነገራችን ላይ ይሄ ከታቻም ካድሮ ይቻላል የፖስት ያደርጉ መጀመሪያ በብልጽግና ማከላይ ብልጽግና አንድ 10 ልጆች ሰዎች ያሉበት አብይ ጨምሮ ያሉበት ተዋይቶ አምጣጭ ያስቀምጣል ከዛ በኋላ believe it or not እነዚህ እኔ ፖስት ማድረገው ላይ የሚጻፉ ኮሜንቶች ከላይ የሚመጡ ናቸው ይሄን ቡክስ ጀምር የተናገርኩት ነገር አለ ስለነኚህ ሰዎች የሚያፈራኝ ማዋተታቸው ብቻ ሳይሆን ውሸታቸው ማመናቸው እና አሁንም እነዚህ ሀቆች ለማፈር የሚሄዱ ከሆነ ወደሚቀጥለው የማህበረሰብ መስፋፋቱ ይደረጋል በጣም ጥሩ ከዛው ጋር ተያይዞ አንድ ጥያቄ ልትጠይቅ ጀዋር ከዚህ በፊት ባደረከው ቃለ ምልልስ ሁኔታው ገና አልበሰለም ብለ ነበር ከዚህ በላይ እስከመቼ ከመብሰልም አልፎ ይው አርሯል አይደለም ወይ የሚል ጥያቄ ተጠይቃል ተገቢ ነው አሁን ካነሳው ፊሊፕ ከሚንተው አልበሰለም ወይ አሁን እየበሰለ ግን ጥንቃቄ ያስፈልጋል ምክንያቱም ወልቀን ቢልቶ ነው እየተረጋጋ መሄድ አለበት ሌላው ይመስል እኛ አረርን እያሉ ነው አንዳንዶች እየበሰለ ያለውንም ውሃውን ትንሽ ያርከፈከም ማረጋጋት ትንሽ ቶሎ ያልበሰለውም ቶሎ እንዲበስል ማድረግ አስፈላጊ ነው ተመጣጣኝ እንዲሄድ ስለዚህ አሁን እየበሰለ ነው ለማብሰል ግን አብዛኛው አስፈላጊው ማገዶ እየሰጠ ያለው ማለት ነው ታውቃለህ ብልጽግና ነው አሁን ቅድም ከመጀመሪያ ላይ ሰጥያለሁ የጽንፈኞች ተቃዋሚዎች ምናምኖች የፖለቲካ መጠቀሚያ ያደረጉት ይላሉ ጎሉ ፍላፊት በሁለቱ እጁ ኳሷን እያንቦጫረቀ መጣ ስናስገባበት ማልቀስ ይሆናል you know look at this how dumb they are ምን ማለት ነው ያክሞች የጤና ባለሙያዎች ያሉት ስለዚህ ከመንግስትና ከሀገራችን በላይ አይደለም ዳብል ቢያደርጉ አሁን ሐኪሞቹ ቢጠይቁን ደሞዝ ዳብል ቢያደርጉ ከዜጋ በጀት ውስጥ 1.1 ብቻ ነው ያንን ግን ይሄንን በየቦታው የሚገነቡትን በልጅልጅ
ማንም ማይናናበትን መዝናኛ ከሱ ብቻ በግማሽ ቢቀንሱ አብሩም እንደ ሞገስ በ10 ቢሊዮን ዶላር ኢኮኖሚ $10 ቢሊዮን ማለት እንደ ትሪሊየን ብር በላይ 1.5 ትሪሊየን ብር 1.5 ትሪሊየን ብር ከታሱ ግማሽ ቢያጡት የኑሮ ሐኪም አስደስተው ማረጋጋት ለራሳቸው ልቃት ነው ልቃት ሁሌ ወያኔ ገመን ጀምሮ አለ ብለው ነገር መንግስታትን ለውድቀት የሚያደርሰው የሁለት ነገር ነው ኢግኖራንስ ስልጣን ደግሞ ይሄን ያመጣ አለማወቅ ኢግኖራንስ አለማወቅ ነው መሰለኝ አለማወቅና ነው ድንቁርና እንለዋለን በአማርኛ ምን ያደርጋል ስልጣን ምቾትን ስለሚፈጥርልህ የኢንፎርሜሽን ሉፑን ስለሚያቀብብህ የህዝቡን ልብ ትርታ የህዝቡን ሐሳብ የህዝቡን ሂደት ልትሰማው አትችልም ስለዚህ ምን ይፈጥራል ድንቁርናን ኢግኖራንስን ይፈጥራል ያ ብቻ አይደለም ስልጣን ስላለ ሁሉንም መደቆስ የሚችል ስለሚመስል ጥጋብ በተለይ ደግሞ እንደዚህ ጋጠወጥ የሆነ ሙስና የተንሰራፋበት ስርዓቱ ደግሞ ምን ይመጣል መሰለህ ልብ ይሰባል ልብ ስብ ይሆናል ልብ ስብ በስብ ይሞላል አይምሮን በስብ ይሞላል ይሄ ኢግኖራንስ ክላስ አርበን ካታስትሮፊክ ሂስቶሪካሊ የደረሰው መንግስታት እንደወጡት የሁለቱ ግጥሞች ሲመጣ በዛ ላይ ደግሞ የማህይሞች ስብስብና ትምህርት ቤቶች ከዘጠነኛ ጥላናቸው ያለፍናቸው ሰዎች ስብስብ ሲሆን አደጋው መገመት ይችላል ሐኪም ልብ ሚናታ ኢትዮጵያ ውስጥ የመማር ትርጉሙ ምንድነው አንዱ ነው አንገቡ ወይ በዚህ ጉዳይ ላይ ተሳትፎ ያደረገኝ አሁን ባሉት ሐኪሞች ላይ የሚኖረው ተጽዕኖ ሳይሆን በሚቀጥለው ትውልድ ላይ የሚኖረው ኔጌቲቭ ተጽዕኖ ባለፈው ዛሬ አመጣኝ ኢትዮጵያ አንድ ዘመዴ መጣ ልጅ አለ ማት ኤስቱ ማታ አቋርጦ ንግድ ገባ እና እንዳሳምነው ወደ ትምህርት ቤት እንዲመለስ እንዳሳምነው መታ ተማጸነችኝና ጠራሁት አጠርቼው ለምን ትምህርት ያቋረጥከው አንተ በጣም ጎበዝ ልጅ እኮ ነህ ተጎበዝልኝና ለምን ትምህርት ያቋረጥከው አልኩት ለምን ነው የምማረው እኮ የተሻለ ኑሮ ለመኖር ነው እና ከሌስም ተጥቶ ማቃቸው ነው ነገር እንደከለ ያወርኩ ሐኪም ተምረው ዶክተር ሆነዋል ተምረው ኢንጂነር ሆነዋል ሌላ ስለዘሮ ይዛው ስፈር ልጅ ነው ማቆን ተጥቶ እሱ ደግሞ ታቀዋል ነበር ያኔ በትምህርት ቤት እየዘለለ ስፖርት ነበር ተነተናል እሱ ዛሬ የናጠፈ ሀብታም ሆኗል የስሙን ይረዳል ፕሮሞኖራል እኛ ኦርዶን ጎበዝ ተማሪዎች ግን ሲታመሙ ራሱ እሱ ነው ራሱ እንደ ማይንድ ያ ሀብታም የሆነው ልጅ ነግዶ አይደለም ያው መጀመሪያ አንተ ነው የሆነ ከተማ ከዛ ካቃቀለ ወጣ አሁን ሀብታም ሆኗል ማለት እሱን አኮርጂ ብሎ ሲያስቸግራቸው የነበሩ ሰዎች ሐኪሞች ኢንጂነሮች ሆነው ሲታመሙ እንኳን የሸክም ስለማይችል ወጪያቸው ገቢያቸው ይሄን ሰው ነው ይላል እና ይሄ ትንሽ ልጅ ይሄንን ኦብዘርቭ ቶታሊ ያረጋኝ ራሽናል ወደ አናግረኛ እኔ ከዳቤ ሰምቶ ለኔ ምን ያልፈልኝ ለቤተሰብ እንዲያልፈልኝ ነው ፈልገው ስም አይደለም ታይቶ ነው ዶክተር መባል ነው እንደከለ ቤት ማቆራረጬ ጨላማ ያዙ ከዛ ለናቴ ለቤተሰቦቼ ለራቴም ተርፋለሁ የሚል አብዛኛው ወጣቱ ዛሬ በትምህርት ላይ ተስፋ ቆርጦ ወይ በዚህ መንግስታዊ ስርቆት መንገድ ላይ እየተሰማራ ነው ያለው አለበለዚያ ደግሞ ባህራን ያቋረጠ ኦሽን ያቋረጠ
14 እና this has ramification እኔ ህዝባችን እንዲረዳ ፈልገው አሁን ያሉት ሐኪሞች ላይ a society that does not respect, honor, and cherish excellence is doomed to fail. በዓለም ላይ የተሳካላቸው ሀገሮችና ያልተሳካላቸው ሀገሮችን ተነጻጽር የተሳካላቸው ሀገሮች ትምህርትን ትጋትን ታማኝነትን hard work excellence in your profession in your academic life የተከተሉ ናቸው ቻይኖች አሁን ቻይናና ኤዥያዎች በአጠቃላይ ዓለም ላይ ያስደመሙት እኮ አንዱ ሜሪቶክራሲ ሴንትራል ተራረጉ ነው ቻይና እኮ የፖለቲካል ፓርቲው አባል ለመሆን ከታጀምሮ ባለ ትምህርት ቶፕ መሆን ብቻ አይደለም ከዛ በኋላ ፈተና ወስደህ ነው ፖለቲካል ፈተና አይደለም ነው የምትወስደው በዛ ፕሮፌሽን ፈተና ወስደህ እና የኤክሰለንስን ቸሪሽ የማያደርግ መንግስትና ህዝብ ካለ ዱም እንደኔ እነዚህ ሐኪሞች ሀገሪቷን እንዲያድኑ ህዝባችንን ከይሄ ስርዓት ወደ መጥፎ መንገድ እየወሰደ ያለውን እንዲያድኑ የተላኩ ናቸው ብዬ ነው ማስበው ሌላው ጥያቄ መንግስት የመመለስ አቅም አለው ያስ የመመለስ አቅም አለው እንዴት አንደኛ ኢኮኖሚውን የጎዳ ሁለት ነገር ነው ባለፈው ሰባት አንዱ ጦርነት ነው ሁለተኛው ምርታማ ባልሆነው የኢኮኖሚ ዘርፍ ላይ ያገርን ገንዘብ ማባከን ሶ መንግስት የሐኪሞችንም ሆነ የሌላውን ሰራተኛ ደሞዝ ለማስተካከል ማድረግ ያለበት ገንዘብን በማይረባ በፓርክ ላይ በሙዚየም ላይ በቤተ መንግስት ላይ ማባከን ማቆም አለበት ያንን ገንዘብ ወደ ሰራተኛውን ገቢ ለማስተካከል ከዛ ደግሞ ወደ ምርታማው ኢንዱስትሪ ማድረግ ትልቁ አገሪቷን እየጎዳ ያለው የመንግስትን አቅም ያመናመነው ጦርነቱ ባለፉት 7 አመታት ሁሉ ክልሎችን ጨምሮ $40 ቢሊዮን በላይ $40 ቢሊዮን በላይ ከስረናል ሱ ዲስትራክት ኦፖርቹኒቲ ኮስት ውስጥ ተወስደው ፕሮባብሊ $100 ቢሊዮን ሊሆን ይችላል ስለዚህ ይሄንን ዲስትራክቲቭ የሆነ ጦርነት በማቆም ለጦርነት እየወጣ ያለው ወጪ ለሀገር ግንባታ የዜጎችን ኑሮ ለማሻሻል ማዋል መቻል አለበት መንግስት አቅም አለው አዎ መንግስት ሪሶርስ አለው አዎ ይሄንን ሪሶርስ ለማይረቡ ፕሮጀክቶችና ለጦርነት ማዋሉን አቁሞ የዜጎችን ህይወት ለማሻሻል ማዋል ላይ ከመረጠ በቂ ሪሶርስ አለው ከመምህራን ጋር ተያይዞ ያለው የመምህራን ጥያቄማ ከዚህ ባሰ አንዱ መምህራኖች ወደ ኋላ ያዘው መምህራን ማህበር የሚባለው የመምህራን ማህበር ሰዎች they need to wake up and smell the wind of change አባላቶቻቸውን መምህራኑን ተክተው ባሉበት ይሄን መምህራን አድራይተው ጥያቄውን ተቋማዊ በሆነ መልኩ ካቀረቡ ለማህበራቸውን ክብር ያስገኛሉ በማህበሩም በመንግስትም በህዝብም በመንግስትና በመምህራን መካከልም ድልድይ ሆነው ሊያገለግሉ ይችላሉ ሎሌ ሆነው ፈርተው ወይ ደግሞ ተገስተው ዝም የሚሉ ከሆነ መምህራን በእነሱ ላይ ተራምዶ እነሱ ወደ ጎን ትቶ ጥያቄውን ኢንፎርማል በሆነ መደበኛ በሆነ መልኩ እያደራጀ እየተንቀሳቀሰ ስለሆነ የሚረሱበትና የታሪክ አተላ የሚሆኑበት እድል ሰፊ ነው ይሄ ነው የሚታየው